አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ሐሙሱ ለወርኃ ግንቦት በዛቲ ዕለት ኮነ ሰምዐ ቅዱስ ስምዖን ሐዋርያ አሐዱ ማሰርቶ ክሌቱ ሐዋርያት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 15 በዚች ቀን ከ12ቱ አንዱ ሐዋርያ ስምዖን ምስክር ሆኖ አረፈ። እርሱም ናትናኤል ተብሎ ይጠራል። በገሊላ አውራጃ የቃና ሰው ነው። የኦሪትና የነቢያትንም መጻሕፍት ተምሮ ያወቀ ነው። መንፈሳዊ ቅናትም በውስጡ አለበት። ስለዚህም ቀናኢ ተባለ። እርሱ ንጹሕ ፊት አይቶ የማያደላ በሃይማኖቱ እውነተኛ ነው። ስለዚህም ፊልጶስ ስለ እርሱ ሙሴ የጻፈለትን የዮሴፍ ልጅ የሚሉትን የናዝሬቱን ክርስቶስን አገኘ ነው ባለው ጊዜ ከናዝሬት ደግ ሰው ሊወጣ ይችላልን? አለው እንጂ አላደላለትም። ፊልጶስም ታይ ዘንድ ና አለው። በመጣም ጊዜ የክብር ባለቤት ጌታችን ይህ በልቡ ሽንገላ የሌለበት እውነተኛ እስራኤላዊ ነው አለው። አሁንም ምስጋና ወደ መቀበል አልተመለሰም። በየት ታውቀኛለህ አለው እንጂ። ልብንና ኩላሊትንም የሚመረምር ጌታችንም ፊልጶስ ሳይጠራ በፊት በበለስ እንጨት ስር አየሁህ አለው። ያን ጊዜም የተሰወረውን የሚያውቅ አምላክ መሆኑን ተረድቶ ጌታዬና ፈጣሪዬ በእውነት አንተ የእግዚአብሔር ልጅ የእስራኤልም ንጉሥ ነህ አለው። እንደ አይሁድ መምህራንም አልተቃወመም። እነርሱ ከዚህ የሚበልጥ ድንቅ ታምራትና ኃይሎችን አይተው ለእውነት አልተገዙምና። ስለ እርሱ እንዲህ ተብሏል። ጎልማሳ ሆኖ ላከ። ከአሕዛብ ወገን ከሆነ ጎልማሳ ጋር ተጣልቶ እንዲህ ዓመታትን መትቶ ገደለው። በዚሁ በቤቷ ጸድም በዓለ በለስ በስሩ ቀበረው። ይህንም ማንም አላወቀበትም። ሁለተኛም በሕፃናት እልቂት ጊዜ እናቱ በአገልግል ውስጥ አድርጋ በበለስ እንጨት ላይ ሰቅላ ትሸሽገው እንደነበር በጭልታም አውርዳ ጥብታ መልሳ ትሰቅለዋለች። የመከራውም ጊዜ ጸጥ እስካለ ድረስ እንዲህ ታደርግ ነበር። መድኃኒታችንን በመልእክት ከእርሱ የሆነውን በገለጠለት ጊዜ የተሰወረውን የሚያውቅ ሁሉንም የሚመራመር በእውነት የእግዚአብሔር ልጅ እንደሆነ ተረዳ። ያን ጊዜም ራሱን ዝቅ አድርጎ ለመድኃኒታችን ተገዛለት። ከዚያችም ሰዓት ጀምሮ ተከተለው። ከ12 ሐዋርያትም ጋር ተቆጠረ። አጽናኝ የሆነ የመንፈስ ቅዱስን ጸጋ በተቀበለ ጊዜ የሀገሩ ሁሉ ቋንቋ ተገለጠለት። መለኮታዊ ምስጢርንም አወቀ። ወደ ኩርጅ አገርና ወደ ልጅህ ከተማ ከሃዲያን በድንቁርና ወደሚኖሩበት ሁሉ ገብቶ የሃይማኖትን ብርሃን አበራላቸው። ከተራቃቂዎችና ከሰነፎችም ብዙዎችን መልሶ በክብር ባለቤት ክርስቶስ ሃይማኖት ልባቸውን አበራላቸው። የክርስትና ጥምቀትንም አጥምቆ ነጣቂዎች ተኩላ የነበሩትን የዋሃን በጎች አደረጋቸው። ሁለተኛም ወደ ሌሎች የካህዲያን አገሮች ወደ በራንጥያ ደሴቶች ሄዶ በውስጣቸው ሰበከ። ይዘውም ጽኑ ስቃይን አሰቃዩት። እርሱ ግን ኃይልና ብርታትን ተጨመረ። በእግዚአብሔርም ኃይል ሙታንን አስነሳ። እንዲያወጧቸውም ለመኑት። የክርስትና ጥምቀትንም አጠመቃቸው። ብዙ ዘመንም ኖረ። ከዚህም በኋላ ከሃዲያን ይዘው በእንጨት ላይ ሰቀሉት። በዚህም ምስክርነቱን ፈጽሞ ከወንድሞቹ ሐዋርያት ጋር የማይጠፋ መንግሥትን ወረሰ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበረ አባት ጸሎት ይማረን። ለሁላችን የክርስቲያን ወገኖችም በረከቱ ትድረሰን ለዘላለሙ አሜን። ሰላም እብል ብእስየ ምሁረ ዘመጻፈ ኦሪት ሕገ ወዘነቢያት መዝሙረ አመውእቱ ወሬዛ ታይተጸ በለስ ዘገብረ ወልደ ማርያም አምላክ ሶበቡአቶ አይመረ ለትእዛዘ ጽድቁ ወሕጉ ናትናኤል ከረረ። በዚችም ቀን በላይኛው ግብፅ ውስጥ በደንደራ ከተማ 400 ሰዎች በሰማዕትነት ሞቱ። ብዙ ስቃይንም ሲያሰቃዩቸው ከኖሩ በኋላ የምስክርነታቸው ፍጻሜ በዲዮቅልጥያኖስ ዘመነ መንግስት መጨረሻ ራሱን በመቆረጥ ሆነ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ዕለት የባሕታዊ ሚናስ ዲያቆንና የአባ አርበጥላክያ ሰማዕታት የሆኑ የኤስድሮስም ማኅበር የሆኑ ቀርጢኖስና ሚስቱ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ አርባዕቱ ምዕት ሀራ
ዘኮንኩኑ ሰማይተ በምድረ ደንደራ ምስለሚናስ ዲያቆን ለብህታዌ ንብረት ዘአፍቀራ ከመ ትቡር ነፍሰ ዚአየ ሀበ ነፍሳቲክሙ ሆራ በትንባሌክሙ ቅጽኡ አሰራ ሰላም ለንዋየ ክርስቶስ እምኀቁሁ ዘአስረቀ ጽዱ ለዘራ ወብሩሃን ደቂቀ ለለ ድኅሬሁ ንግሥት እስከ እነ ተሰብሐ ጥቀ ያሰርጉ ቤተ አምላክ እንተ ውእቱ ነደቀ በመዝገበ ንግሡ ዘሃሎ ኢያትረፈ ወርቀ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 16 በዚች ቀን እውቀትን ከልቡ ያፈለቀ የኢየሩሳሌሙ ሰው የአልዓዛር ልጅ ኢያሱ ሲራክ አረፈ። በዚችም ቀን የወንጌላዊ ቅዱስ ዮሐንስ መታሰቢያው ነው። በዚችም ዕለት በሰማዕትነት የሞቱ ኤጲስቆጶሳት የዮሴፍ ልጅ ይምንዋ ስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማሕሌተ ዘኪርያ ይላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከዘ እንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ደናግል አዲሁ መነኮሳት ሄራን ወመላእክት ትጉሃን ባረኩ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ለይቆኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረን ኢየሱስ ክርስቶስ ተአምሪሁ ለቅዱስ ቂርቆስ ሰማዕቱ ለክርስቶስ ጸሎቶ በረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎትና አማላጅነቱ ይደርብንና ቅዱስ ቂርቆስ ያደረገው ተአምር ይህ ነው። አባቶችና ወንድሞቼ ሆይ ጻና በተባለ ቦታ ይኸውም ጣና ነው፣ ሰማዕቱ ቅዱስ ቂርቆስ ያደረገውን እነግራችኋለን። ዘወትር የቅዱስ ቂርቆስን ቤተ ክርስቲያን የሚያገለግል ሰው ኤልያስ የተባለ አንድ መነኩሴ በጣና ደሴት ነበር። ስሙ ፈርሽ ማህሌ የተባለ እስላማዊ ለሆነ ለአዳል ንጉሥ ለግራኝ የጦር አበጋዝ ነበር። ግራኝ እንዳዘዘው ቤቱን ያቃጥል ዘንድ ከ700 ሰራዊት ጋር በታንኳ ሆኖ ከባህሩ ዳር በደረሰ ጊዜ ይህ መነኩሴ ከሩቅ ተመልክቶ ደነገጠ። እየቸኮለ ወደ ቤተ ክርስቲያን ገብቶ እያለቀሰ በትምህርተ መስቀል እጆቹን ዘርግቶ ጸለየ። ለእግዚአብሔር የተለየ ሆይ እንዲህ አታድርግ፣ ይህ እስላም ቤተ ክርስቲያን ሊያጠፋ እንደመጣ ተመልከት። ቤትህን በእሳት እንዲያቃጥልም አትፍቀድለት። አቤቱ አምላክህ በሰጠ ስልጣን የጸሎት ኃይል ግለጥ። የቤተ ክርስቲያን አገልጋዮችም አይፈሩ፣ አሕዛብን በእግዚአብሔር ስም ላይ አይገዳደሩ አለ። ይህንን ተናግሮም 2 ቀን ሆኖት ነበርና ምግብ ይቀምስ ዘንድ ወደ በዓቱ ገባ። ከዚህም በኋላ ጎልማሳው ቂርቆስ በረቂቅ ፈረስ ላይ ተቀምጦ መጣ። ከእርሱ ጋርም ከሰማዕታቱ አለቃ ከጊዮርጊስ ጋር መጡ። መነኩሴውም ወደ በዓት ገባ። በዚህ ከሃዲ ላይም በአምላክ ኃይል ተአምሬን እንዲህ ያሳያለሁ አለው። ያን ጊዜም ሕፃኑ ቂርቆስ በንጉሥ ፊት በግልጽ እንደሚዋጋ ወታደር ከሃዲውን ተዋጋው። በአምላኩ ኃይልም ሙሴ ፈርዖንን እንደጣለው ድል አድርጎ በባህር አሰጠመው። መነኩሴውም ኤልያስና ከእርሱ ጋር የነበሩትንም እግዚአብሔርን ማመሰገኑት፣ እያሸበሸውም ዘመሩ። ፍጹም የተወደደ ጸሎቱ በረከቱ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። የሰማዕቱ የቅዱስ ቂርቆስ ረድኤትና በረከት አማላጅነት ለሀገራችን ሰላም፣ ለሕዝባችን ፍቅር፣ አንድነት ያድልልን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው። መዝሙረ ዳዊት መዝሙር 33 ቁጥር 6 ላይ የተመዘገበ የእግዚአብሔር ቃል። እስኪ በሉ ይህ ችግረኛ ጮኸ በሉ እስኪ። ኧረ በሉ ግድ የላችሁም። ያ ድሃ ተጣራ በሉ፣ እግዚአብሔርም ሰማው። ዛሬ ስለበረዳችሁ ነው ወይስ ደግሞ እኔ ያላውቃችሁ? ያ ድሃ ተጣራ በሉ፣ እግዚአብሔርም ሰማው። ድገሙት እስኪ። ያ ድሃ ተጣራ እግዚአብሔርም ሰማው። መዝሙረ ዳዊት መዝሙር 33 ቁጥር 6 ላይ የተመዘገበ እግዚአብሔር ቃል። ይህ መዝሙር የዘመረው አባታችን ዳዊት ነው።
መዝሙሩን የዘመረው ስለ ሁለት ነገር። ለመጀመሪያው የዘመረው አዳምን ተክቶ ነው። ሁለተኛው ደግሞ ስለ ራሱ። አዳምን ተክቶ የአዳምን ጩኸት አድርጎ የዘመረው መዝሙር ነው ብለው ሊቃውንቱ በትርጓሜያቸው ላይ አስቀምጠው። ታስታውሱ እንደሆነ አዳም እንደ አዳም ያለ በኃይለ ጸጋ፣ እንደ አዳም ያለ ባለ ሀብት፣ በምድራችን የመጀመሪያው ሰው፣ የመጀመሪያው ባለጸጋ፣ የመጀመሪያው ሁሉ የተከናወነለት ሰው አዳም። አዳም በጥረቱ በመውጣትና በመውረዱ ያገኘው ሀብት አይደለም። አዳም የነበረው ሀብት የምድሩ ብቻ አይደለም፣ በነፍሱ ባለጸጋ ነበር። ሁላችሁም ኦርቶዶክሳውያን እንደምታውቁት ሀብት መጽሐፍ ቅዱስ የሚነግረን በሁለት የተከፈለ ሀብት አለ። የነፍስ ሀብት አለ፣ የሥጋ ሀብት አለ። መንፈሳዊው ሀብት የምንለው አለ፣ ሥጋዊ ወይም ምድራዊ ሀብት የምንለው አለ። የእግዚአብሔር ቃል የሚነግረን ኃላፊ የሆነ ሀብት አለ፣ ዘላለማዊ የሆነ ሀብት አለ። የዘላለም ሀብት የምንለው አለ፣ ጊዜያዊ የሚያልፍ የሚቀር ሀብት የምንለው። ከሰማይ በታች ያለ ሁሉ፣ ከዚህ ከጠፈር በታች ያለ ሁሉ አላፊ ነው፣ ቀሪ ነው፣ ረጋፊ ነው። እንዲሁም ደግሞ እንደ ጢስ በኖ እንደ ጉምም ተበትኖ የሚቀር። የዘላለም የምንለው ግን ለዘላለም የሚኖር ነው። በተለይ ደግሞ ራዕየ ዮሐንስ ምዕራፍ 3 ቁጥር 15 በምታጠኑበት ጊዜ የሎዶቅያ ቤተክርስቲያንን የተወቀሱበት ሁኔታ አለ። የሎዶቅያ ቤተክርስቲያን ወይም ክርስቲያኖች ሀብታም ነን፣ ምንም አልጎደለብንም በማለት ይኖሩ ነበር። የነበራቸው ሀብት ሁላችሁም እንደምታውቁት የሚኖሩባት ከተማ የወደብ ከተማ ስለነበረች የወርቅ መገኛ ናት፣ የጥጥ መገኛ ናት፣ የአይን ኩል መገኛ ናት። በዚያ ዘመን በዚያ ጊዜ ቅዱስ ዮሐንስ ወልደ ነጎድጓድ በሚያስተምራቸው ጊዜ ወርቅ የፈለገ ሁሉ ወደ እነሱ ከተማ ይመጣል። የአይን ኩል የፈለገ ሁሉ ወደ እነሱ ከተማ ይመጣል። ነጭ ለመልበስም የፈለገ ሁሉ፣ በነጭ ለማጌጥ የፈለገ ሁሉ ወደ እነሱ ከተማ ይመጣል። ታዲያ እነዚህ ክርስቲያኖች የሚመክባቸው በእነዚህ ሶስት ነገሮች በመመካት ይኖሩ ነበር እና በጥቅልሉ የሚሉት እነሱ ምንድነው? ሀብታም ነን ነው፣ ባለጸጎች ነን፣ ምንም አልጎደለብንም ይላሉ። ክርስቶስ ደግሞ ለዮሐንስ በራእይ ተገለጠና ወደ እነዚህ ክርስቲያኖች መልእክት ላከላቸው። በዮሐንስ በኩል የኢየሱስ ክርስቶስ መልእክት የመጣላቸው ምንድነው? 5 ነገሮች ናቸው። ድሃ፣ ምስኪን፣ እውር፣ የተራቆትክ እንዲሁም አንዳች የሌለህ የሚል እነዚህ 5 መልእክቶች መጣላቸው። አስተውሉ ክርስቲያኖች፣ እውሮች፣ ድሆች፣ ምስኪኖች፣ ራቆታሞች የሚል
እንዲህ አይነት ወቀሳ መጣባቸው። አስቡ። አሁን እነዚህ ክርስቲያኖች ባለጸጎች የነበሩ በሰው ፊት እንጂ በእግዚአብሔር ፊት አልነበሩም ማለት ነው። ሀብታም የነበሩት ያላቸው የመሰላቸው የነበሩት በሰው ፊት እንጂ በእግዚአብሔር ፊት አልነበሩም። እግዚአብሔርም በዮሐንስ በኩል የነገራቸው ይሄ ነው። ባለጸጎች የሆናችሁት አላፊ በሆነ ረጋፊ በሆነ ጠፊ በሆነ ሀብት ነው እንጂ የዘላለም በእግዚአብሔር ፊት በሆነው ብልጽግና ወይም ደግሞ ሀብት ባለጸጎች አልላችሁም የሚል ወቀሳ ደርሶባቸው ለአስረጅነት ነው። ለምሳሌ ያክል ይሄንን አነሳን እንጂ የአዳምን ሕይወት ሁላችሁም እንደምታውቁት እግዚአብሔር ልክ አዳምን ከፈጠረ በኋላ በነፍስ ሀብትም በመንፈሳዊም በስጋዊም ባለጸጋ እንዲሆን ሁሉም ጸጋዎች እግዚአብሔር እንዲሁ ለአዳም ሰጠው። አዳም ግን የተሰጠውን ጸጋ የተሰጠውን ሀብት መንፈሳዊውንም ስጋዊውንም ሀብት በገዛ ፈቃዱ ጣለ፣ ደሃ ሆነ። እግዚአብሔር አታድርግ ያለውን አትንካ ያለውን እንዲሁም ደግሞ አትስማ ያለውን በመስማቱ አታድርግ ያለውን በማድረጉ እንዲሁም ደግሞ አትሁን ያለውን ነገር በመሆኑ አዳም ደሃ፣ አዳም ምስኪን፣ አዳም የተራቆተ፣ አዳም እውር፣ አዳም ምስኪን እንደሆነ ሆነ ማለት ነው። በጥቅሉ ክርስቲያኖች ሁላችሁ በማስተዋል ሆናችሁ ስሙ። አዳም እግዚአብሔርን ከመስማት ይልቅ ሰይጣንን በመስማቱ እንደምን አደራችሁ? ግድ የላችሁም እግዚአብሔር ይመስገን በሉ። እንደምን አደራችሁ? አስምሩበት። እግዚአብሔርን ከመስማት ይልቅ ማንን በመስማቱ? ሰይጣንን በመስማቱ። ለድህነት የዳረገው፣ ለምስኪንነት የዳረገው፣ ለራቁትነት የዳረገው፣ ለመውደቅ የዳረገው፣ ለሞት የዳረገው፣ ለምስኪንነት የዳረገው አዳምን እግዚአብሔርን ከመስማት ይልቅ ማንን በመስማቱ ነው? ሰይጣን። ወገኖቼ ግድ የላችሁ እንዳትጎዱ፣ በነፍሳችሁም በስጋችሁም የተጎዳችሁ እንዳትሆኑ ሰይጣን እንዳሰሙ። ሰይጣንን የሰማን ለታ ነው ክርስቲያኖች የምንጎዳ። እግዚአብሔርን የሰማ መቼም ተጎድቶ አያውቅም። ሰይጣንን የሰሙ ግን በመጽሐፍ ቅዱስ ብዙ የተጎዱ ሰዎች አሉ እና ወደ ደሃነት ወይም ደግሞ ያለውን እንዲያጣ ያደረገው አዳም ሰይጣንን በመስማት እና አዳም ቆም ብሎ ሲያስብ ራቆቱ ነው ያለው። አዳም ቆም ብሎ ሲያስብ ትላንትና የነበረው ደስታ ዛሬ የለም። አዳም ቆም ብሎ ሲያስብ ትላንትና የነበረው ሰላም ዛሬ የለም። አዳም ቆም ብሎ ሲያስብ ለካ ትላንትና የነበረበት ገነት ላይ አይደለም ያለው፣ ወደ ምድረ ፋይድ ወደዚያ መዓት ወደ በዛባት ምድር ለካ ተሰዶ ነው ያለው። አያችሁ፣ ለእግዚአብሔር ካለ መታዘዝ፣ እግዚአብሔርን እሺ ካለ ማለት የሚመጣው መዘዘኝ። ስለዚህ አዳም እንዲህ ባለው ምስኪንነት እንዲህ ባለው ማጣት ውስጥ ሆኖ ከዚህ ማጣት፣ ከዚህ ውድቀት፣ ከዚህ ሞት በቅ ነገር አለ። እግዚአብሔር ያድናል ብቻ በቂ አይደለም። ኦርቶዶክሳውያን እግዚአብሔር ያድናል ምንም አይካድ ሀቅ ነው። እግዚአብሔር ያድናል፣ እግዚአብሔር ያስመልጣል። እሱ ብቻ ሳይሆን ለመዳን ከኛ የሚጠበቅ ነገር አለ።
ለመትረፍ ከኛ የሚጠበቅ ነገር አለ። ከገባንበት አረንቋ፣ ከገባንበት ችግር፣ ከገባንበት ስቃይ፣ ከገባንበት ፈተና እግዚአብሔር እንዲያድነን ከኛ የሚጠበቅ ነገር አለ። እግዚአብሔርን መጥራት። እስኪ በሉ ማንን መጥራት? ግድ የላችሁም በጋ አምላክ ተናገሩ። ማንን መጥራት? እግዚአብሔርን መጥራት። ይሄ ማንም የማይሽረው ሀቅ ነው። እግዚአብሔር ያድናል የሚለው ትላንትና የነበረው እውነት ነው። ዛሬም ያለው እውነት ነው። ነገም ደግሞ ለዘላለም የሚኖር እውነት ነው። ማንም ሄደ፣ ማንም መጣ፣ ማንም ከበረ፣ ማንም ተሻረ፣ ወገኖች ይሄ እግዚአብሔር አዳኝነቱን የሚያስቀረው ማንም የለም። ግን ለመዳን ግን ምንድነው መደረግ ያለበት ብትሉ እግዚአብሔርን መጥራት ነው። እና አዳም ምንድነው ያደረገው? በዚያ ስፍራ በማጣት ህይወት ውስጥ ሆኖ፣ በመከራ ህይወት ውስጥ ሆኖ፣ በዚያ በስደቱ ህይወት ውስጥ ሆኖ እግዚአብሔርን ጠራ። እግዚአብሔርም ሰማው። እስኪ ንገር፣ ማን ሰማው? አረ ንገር፣ ማን ሰማው? የመስማቱ ምልክት ምንድን ያለው? ከልጅ ልጅ ከሰማይ ሰማያት ወርጄ ከልጅ ልጅ ተወልጄ ምን እልሃለሁ? አድንሃለሁ። አዳም ተጣርቶ አልቀረም፣ እግዚአብሔር ሰምቶት። እግዚአብሔር እንደሰማው ደግሞ ምልክቱ ምንድነው ቢትሉ እንዲህ ብሎታል፣ ከሰማያት ሰማያት ወርጄ ከልጅ ልጅህም ተወልጄ ምን እልሃለሁ? አድንሃለሁ ብሎትም አልቀረም። 5500 ዘመን ሲፈጸም ከሰማያት ሰማያት ወረደና ከድንግል ማርያም ተወለደና በቀራንዮ ላይ ተሰቅሎ አዳምን ከነ ልጆቹ አዳነ። ለዚህም ዳዊት ምን አለ? ያ ድሃ ተጣራ፣ እግዚአብሔር ሰማው። እስኪ ንገሩ፣ እግዚአብሔር ምን አለው? ሰማው፣ ከመከራውም አዳነው የሚል ደግሞ አለ። በመጀመሪያ ያ ድሃ ተጣራ፣ ቀጥሎ እግዚአብሔር ምን አለ? ሰማ። ቀጥሎ የእግዚአብሔር ስራ ነው። ከመከራ ምን አለው? አዳነው። አዳምን ነው ድሃ ብሎ ይጠቀሳል። ሁለተኛው እዚህ ላይ ትርጓሜያችን ላይ የተቀመጠው ያ ድሃ ተጣራ፣ እግዚአብሔር ሰማው፣ ከመከራው አዳነው የተባለው ማን ነው ቢሉ ስለ ራሱ ስለ ዳዊት ነው። እንዲህ ይላል ሁለተኛ ሳሙኤል ምዕራፍ 22 ቁጥር 1 ላይ ስታነቡ ዳዊትን እግዚአብሔር ከሳኦል እጅና ከጠላቶቹ እጅ ሁሉ ባዳነው ቀን የዚህን ቅኔ ቃል ለእግዚአብሔር ተናገረ። እንደምን አደራችሁ? በደንብ ስሙ። ያ ድሃ ተጣራ፣ እግዚአብሔር ሰማው፣ ከመከራው አዳነው የሚለው መዝሙር ዳዊትን እግዚአብሔር ከሳኦል እጅና ከጠላቶቹ እጅ ሁሉ ባዳነው ቀን፣ ምን ባለው ቀን? ባዳነው ቀን የዚህን ቅኔ ቃል ለእግዚአብሔር ተናገረ ተብሎ ተመዝግቧል። ዳዊት ስለ ራሱ ነው የዘመረው ነው። ዳዊት ስለ ራሱ ሕይወት ነው በተመስጦ ሆኖ ለእግዚአብሔር ስላደረገለት ምስጋና መዝሙር ያቀረበው ነው። እግዚአብሔር ምን ስላደረገለት? ከሳኦል ልቡ ከጠመመ፣ ልቡ በጭንካኔ ከጨቀየ፣ ልቡ ከከፋው፣ እጁ ለክፋት ከሚዘረጋው፣ በሰው ሞት ከሚደሰተው ከሳኦልና ሳኦልን ከሚመስል ሐሳብ ካላቸው ከጠላቶቹ እጅ እግዚአብሔር ባዳነው ቀን
ባዳነው ቀን ምን ባለው ቀን? ባዳነው ቀን፣ በታደገው ቀን እግዚአብሔር አድኖታል። የሳኦልን ኃይል አድክሞ፣ የሳኦልን ሐሳብ ሽሮ፣ የሳኦልን ዓላማውን አስቶ ዳዊትን እንዲቆም፣ ዳዊት እንዲኖር የሳኦል ሐሳብ የሳኦልና የዳዊት ጠላቶ የሳኦልን ወዳጆች ለዳዊት የነበራቸው ዳዊት በሕይወት እንዳይኖር በፍጹም ዳዊት በሕይወት እንዲኖር አይፈልጉም። ዳዊት ለቅጽበት እንኳን ማየት አይፈልጉም። ሁል ጊዜ ሴራ ነው፣ ሁል ጊዜ ተንኮል ነው፣ ሁል ጊዜ ዓላማቸው በዳዊት ላይ ሴራን ማሴር ነው። ነገር ግን ከነበረው ከተተበተበው ከተሴረው ሴራ ሁሉ ግን ዳዊትን ማን አዳነ? አረ ነገር ማን አዳነ? ማን አዳነ? እግዚአብሔር አዳነ። እና ዳዊት በጉልበቴ አይደለም፣ በጥበቤ አይደለም፣ በስልጣኔ አይደለም፣ በእውቀቴ አይደለም፣ የኔ በምለው አይደለም የዳንኩት በማን ነው አለ? በእግዚአብሔር ነው። በምን ምክንያት? ያ ድሃ ተጣራ፣ እግዚአብሔርም ሰማው፣ ከመከራውም ምን አለዋል? አዳነው። አንድ የእግዚአብሔርን ሐሳብ ጨምርላቸዋለሁ። በደንብ ወደ ሕይወታችን መለስ ብለንም እናያቸው የተወሰኑ ነጥቦች ስላሉ ማለት ነው። ዳዊት ምን አለ? እኔ ችግረኛና ምስኪን ነኝ። እኔ ችግረኛና ምስኪን ነኝ፣ ጌታ ግን ያስብልኛል አለ። እስኪ በሉ በማርያም እኔ በሉ እስኪ በሉ እንጂ ችግረኛና ምስኪን ነኝ፣ ጌታ ግን ያስብልኛል። አንተ ረዳቴና መድኃኒቴ ነህ፣ አምላኬ ሆይ አትዘግይ። አያችሁ ዳዊት ያለው በዚህ በመዝሙረ ዳዊት በመዝሙሩ መዝሙር 40 ቁጥር 17 ላይ የተመዘገበ ቃል ዳዊት እኔ ችግረኛና ምስኪን ግን የሚገርመው ጌታ ያስብልኛል። እየሰማችሁ ነው? ጌታ ስለሚያስብልኝ ይሰማኛል። ከዚያም በኋላ ከመከራ ሁሉ ምን ይለኛል? ያድነኛል። ሐዋርያው ቅዱስ ጴጥሮስ ደግሞ በመልእክቱ በአንደኛ መልእክቱ ምዕራፍ 5 ቁጥር 6 ላይ በጊዜው ለነበሩ ክርስቲያኖችና ለኔና ለእናንተ ጭምር ምን ብሎ ይመክራል? ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱ። እየሰማችሁ ነው? ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ምን ይላል? ያስባል። የሚያስጨንቃችሁ ሁሉ በእርሱ ላይ ምን በሉ? ጣሉት። የሚገርም ቃል እኮ ነው። አሁን እንደ እግዚአብሔር ያለ የሚያስብልን ማን ነው? እስኪ ዝም ብላችሁ ቆም ብላችሁ አስቡ። እንደ እግዚአብሔር ያለ የሚያስብልን የሚራራልን ለሕይወታችን ደግሞ ቅርብ የሆነ ማለት እንደ እግዚአብሔር ያለ ወገኖቼ የተሻለ ሌላ ዘመድ አለ? ሌላ ወገን አለ? ሌላ ረዳት አለ? ሌላ አባት አለ? ሌላ አጋዥ አለ? እስኪ አመስግኑት ይሄንን ጌታ። ክብር ምስጋና አለስ። እንደርሱ ያለ ታስታውሳላችሁ? ሐና የምትባል እናት ነበረች። ታስታውሷታላችሁ? እናቶች በደንብ ስሙ እስኪ አስተውሉና አንዴ እስኪ በደንብ ስሙማ። ሐና የምትባል የሳሙኤል እናት ታስታውሷታላችሁ? በዚህ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 1ንም አንብቡልኝ ባካችሁ። ማህፀኗ ደረቅ ነው፣ ማህፀኗ የተቆለፈ ነው፣ መውለድ አትችልም።
ትዳር አለ፣ ልጅ የላት። ግን ልጅ ባለማግኘቷ እግዚአብሔርን ከማመስገን አንዳችም ቀን ያስታወለችበት ቀን የለም። እግዚአብሔር በጉለትም በሙላትም ስሙ የተመሰገነ ይሁን። አዎ እዩ፣ በደንብ ማሰሙ እና ሁል ጊዜ ታመሰግናለች። በዓመት አንዴ እስራኤላውያን ተሰባስበው ሴሎ በሚባለው ተራራ ላይ ተሰባስበው መስዋዕት ለማቅረብ ይሰባሰባሉና መስዋዕት ከሚያቀርቡት ወገኖች ለእግዚአብሔር መስዋዕት ልታቀርብ ሄደች። መስዋዕት አቅርባ ወደ ቤቷ ስትመለስ የቤቷ አገልጋይዋ ሐና የት ነው ቆይተሽ የመጣሽ ትላታለች። እግዚአብሔርን አመስግኜ እግዚአብሔር ባለኝ ነገር ሁሉ አክብሬው እየመጣሁ ነው የቆየሁት፣ የነበርኩት ጊዜን ያሳለፍኩት መቅደሱ ላይ ነው አለች። አሁን እናንተ ስትመለሱ የት ነበራችሁ ብትባሉ ሰይጣንም ይክፋው እግዚአብሔር ደስ ይበለው የእግዚአብሔር ቤት ነበር ነው የምትሉት አይደል? እስኪ አመስግኑት ይሄንን ወገኖቼ። ይሄ ቀላል እድል አይደለም። ምስጋና ስጡት ለእግዚአብሔር። ክብር ምስጋና ለስሙ። የቆየሁት ከእግዚአብሔር ጋራ ነው፣ ያረፈርኩት ከእግዚአብሔር ጋራ ነው። ይሄ ቀላል እድል አይደለም ወገን። ያረፈርኩት እግዚአብሔርን በማመስገን ነው። ያረፈርኩት እግዚአብሔርን በመስማት ነው። ያረፈርኩት በእግዚአብሔር እየተቀደስኩ ነው። ያረፈርኩት በእግዚአብሔር እየከበርኩ ነው ብላችሁ ብትናገሩ ሰይጣን በጣም በጣም አርቆ ይርቃቸዋል። ይሄ ትልቅ መታደል መክበር ነው፣ ጸጋ ነው ወገኖች። ይህንን ጸጋችሁን ጠብቁ እና ቤተ መቅደስ ነበርኩኝ ብላ ስትነግራት ከት ብላ የፌስ ሳቅ ሳቀችባትና ምን ነው እንጂ አእምሮሽ አይሰራም እንዴ አለች። ምን ነው ብትላት እግዚአብሔር ጠልቶሻል ጥዩ አላት አለቻት። እግዚአብሔር ይጣላል? እስኪ ንገሩ፣ ይጣላል ወይ እግዚአብሔር? አይጣላም እኮ እግዚአብሔር። ጠልቶሻል ጥዩ፣ ሸሽቶሻል ሽሽው፣ ንቆሻል ንቂው ናቂው በፍጹም ብላ ስትናገራት ተሰማትና በሌላኛው ጊዜ ሂዳ ወደ ቤተ መቅደሱ ፈጥና በመውጣት ስቅስቅ ብላ ለቀሰች። ስታለቅስ ምንድነው ያለው? እግዚአብሔር ሆይ ስድቤ ራቀ፣ ስድብ በዛብኝ፣ ነቀፌታው መሸከም አልቻልኩም። ልጅ ማጣቱ ይሁን ልጅ አለማግኘቴ ይሁን፣ ነገር ግን የሰዎችን መላስ መሸከም አልቻልኩም። ወደ ምንጭ ውሃ ልቀዳ እንኳን ስወጣ ስወርድ እች ደረቅ መጣች ምንጫችን ልታደርቅብን ይሉብኛል። እየሰማችሁ ነው? ወደዚህ ሁኑ፣ ግድ የላችሁ። እግዚአብሔር እህታችንን ያድናት። አሜን በሉ። ይሄ ክፉ መንፈስ እንደዚህ ነው የሚሰቃይ። ምክንያቱም በዚህ ቅዱሱ ስፍራ ላይ አቅም የለውም፣ ጉልበት የለውም። ስለዚህ በቤተ መቅደስ ስንገኝ እንዲህ ነው፣ ይሰቃያል። እሷም ብርቱ ስለሆነች ነው። እየሰማችሁ ነው? ወደዚህ ሁኑ፣ ግን ሐሳባችሁ አይወሰድ እና ወደ ቤተ መቅደሱ ስትሄድ ቁማ እንባዋ ታፈሳለች። ለእግዚአብሔር ትነግረዋለች ችግሯን። አንድ በአንድ ሰዎች የሚሏትን ውሃ መቅዳት እንዳልቻለች፣ ገበያ መገኘት እንዳልቻለች፣ ልቅሶ ቤት መገኘት እንዳልቻለች፣ ሰርግ ቤት መገኘት እንዳልቻለች ሰዎች በለመላሳቸው ይገርፏታል። አቤት የሰው መላስ! እግዚአብሔር ከሰው መላስ ይጠብቃቸው። አሜን በሉ እስኪ በማርያም። የሰው መላስ አሁን እኮ ወገኖቼ ከኑሮው ይልቅ አላኖር ያለን እኮ የሰው መላስ ነው አይደል? እየለበለበ ነው ያለው፣ እየጠዘጠዘ ነው ያለው፣ እየነከሰን እየነደፈን ያለን እኮ የክፉ ሰዎች ምላስ እኮ በጉለታችን ላይ በድካማችን ላይ እየገቡ ይሰብሩናል። 99% ጠንካራ ጎናችንን ዘወር ብሎ ማየት አይፈልጉም። 1% ድክመታችንን 24 ሰዓት ሙሉ
በአደባባይ ላይ እየዘረገፉልን ያድራሉ ይውላሉ። አረ እግዚአብሔር ከክፉ ሰው ይጠብቃቸው። አሜን በሉ እስኪ። ክርስቶስም ለደቀ መዛሙርቱ ከክፉ ሰዎች ተጠበቁ ነው ያለው። እየሰማችሁኝ ነው? በማርያም ከክፉ ሰው ተጠበቁ ነው ያለው። አሁንም ልመርቃችሁ፣ ከክፉ ሰው እግዚአብሔር ይጠብቃችሁ። አዎ በክፉ ሰው አማካኝነት ነው ብዙ ወድቆ የቀረው። ራቁቱ አደባባይ ላይ የቆመውን ሰው ታሪኩን ዞር ብላችሁ ብታጠኑ በክፉ ሰው አማካኝነት ነው። በየጸበሉ ከልጆቻቸው ከቤተሰቦቻቸው ተለይተው እየማቀቁ ያሉ ወገኖቻችን በምን ምክንያት ነው የሚል ጥናት ብታጠኑ ወገኖች በክፉ ሰዎች አማካኝነት። አሁንም አሜን በሉ። እግዚአብሔር ከክፉ ሰው ይጠብቃችሁ። አዎ ናች ሴት ሐና ልክ ለእግዚአብሔር እየነገረችው እያለቀሰችው ካህኑ ኤሊ በቤተ መቅደስ ላይ ሆኖ አንቺ ሴት ስካርሽ አይለቅሽም እንዳላት። ወገኖቼ ሰው ባይረዳችሁ ማን ይረዳችኋል? በማርያም ንገሩ፣ ማን ይረዳችኋል? እግዚአብሔር ይረዳችኋል። ተስፋ እንዳትቆርጡ። እገሌ አልተረዳኝም፣ እገሌ አልተረዳችኝም፣ እነ እገሌ አልተረዱኝም ብላችሁ ራሳችሁን አታሳብዱ፣ ራሳችሁን አታስጨንቁ። ማን ይረዳችኋል? አመስግኑት ይህንን ጌታ። ክብር ምስጋና ይሁን። ወገኖች የሚረዳችሁ ቀድሞ ያውም ሳትነግሩት የሚረዳችሁ አምላክ አለላችሁ። እና ስካር አላት። ዛሬ አልሰከርኩም ማለት አልሰከርኩም። ታዲያ ምን ሆነሽ ነው? እኔ ችግር መከራ የከበደኝ ሴት ነኝ። የሚያስለቅሰኝ ከንቱ የሆነ ምናምንቴዎቹ ምናምንቴ የሚሆንበት የስካር የወይን ጠጅ ጉዳይ ሳይሆን ያሰከረኝ ችግር ነው፣ ጉለት ነው። ለእግዚአብሔር እየነገርኩ ነው በእንባ። ኤሊ ምን አላት? የእስራኤል አምላክ ይስማሽ አላት። እስኪ በሉ የማን አምላክ? አረ በሉ ማን ነው እሱ? የእስራኤል አምላክ ደግሞ ማን ነው? ንገሩኝ እንጂ ማን ነው እሱ? እግዚአብሔር ነው። እሱ ይስማሽ አላት። አሜን አለችና ወደ ቤቷ ስትሄድ የደረቀው ማህፀኗ ለመለመ፣ የተቋጠረው ማህፀኗ ተፈታ። ወንድ ልጅ እግዚአብሔር አሳቀፋት። ክብር ምስጋና አለች። አሁን ዋናው ለነገራቸው ሐና ለጸሎት ቆመችና እንደ እግዚአብሔር ያለ ማንም የለም ማለች። እስኪ በሉ ግድ የላችሁም። በትዳር የተባረካችሁ፣ በኑሮ የተባረካችሁ፣ በጤንነት የተባረካችሁ፣ ለዛሬ የደረሳችሁ በማንም አይደለምና እስኪ ተናገሩ። እንደማን በሏ? እንደማን? ማንም የለም። እስኪ አመስግኑት። ክብር ምስጋና አለ። ወገኖች ጸሎቴን የሰማ ችግሬን የተረዳ ብሶቴን የተረዳ ጉለቴን የተረዳ ጉለቴን ወደ ሙላት የቀየረ እንባዬን ያበሰ እንደ እግዚአብሔር ያለ አረ ንገሩ፣ እንደ እግዚአብሔር ያለ ማንም የለም። ማንም የለም። ከእናቴም ከአባቴም ከወንድሞቼም ከእህቶቼም ከአጎቶቼና ከአክስቶቼ በላይ ለእኔ ቅርብ ናቸው ከሚባለው በላይ እንደ እግዚአብሔር ያለ ማንም የለም። አረ ምስጋና ይገባዋል። ክብር ምስጋና ይገባዋል። ወገኖች እዩ፣ ችግር የሚወገደው ጉለት በሙላት የሚተካው ከሐዘን ወደ ደስታ መውጣት የምንችለው ማን ሲሰማን ነው? እስከ ነገር ማን ሲሰማን ነው? እግዚአብሔር ሲሰማን። ደግሞም እርግጠኛው ትምህርቴን ልጠቅልል። እርግጠኛው የሰማችሁኝ ነው። እርግጠኛው በዚህ መቅደስ የተገኛችሁ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እርግጠኛውን ማን ይሰማናል? አረ ንገሩ፣ ማን ይሰማናል? እግዚአብሔር በራሳችሁ ክፋት ልክ እንዳትመዝኑት። እናንተ ሰዎችን ስላልሰማችሁ እግዚአብሔር የማይሰማችሁ እንዳይመስላችሁ። አዎ እኛ መስሚያ የለንም። አዎ እኛ ጆሮአችን እንዳይሰማ በክፋት ተጠቅጥቋል።
ጨካኞች ነን፣ ርህራሄ የራቀብን ደፋሮች ነን። ልባችን በጣም ጠማማ ነው። ከደግነት ይልቅ ክፋት ላይ የምናዘወትር ነን። ምንም ጥያቄ የለው። ከበጎነት ይልቅ ወደ ክፋት የምንፈጥን፣ ከጽድቅ ይልቅ ኃጢአትን አብዝተን የምንወድን፣ ከሰማዩ ይልቅ ለምድራዊ ነገር የምንስገበገብነን አይደል? ግድ የላችሁ። እግዚአብሔር በእኛ ልክ መለካት አለበት አይደለም። እግዚአብሔር ፍቅር ነው። እግዚአብሔር ደግ ነው። እግዚአብሔር የዋህ ነው። እግዚአብሔር ርኅሩህ ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር ምሕረተ ብዙ ነው። እግዚአብሔር ይሰማቸዋል። እግዚአብሔር ይሰማናል። እስኪ ንገሩ፣ ማን ይሰማናል? ንገሩ፣ ማን ይሰማናል? አሁን እዚህ ጉባኤ ላይ ያላችሁ በጤንነት እጦት እየተሰቃያችሁ ያላችሁ እግዚአብሔር አይሰማችሁ? እዚህ ጉባኤ ላይ ያላችሁ አባቶቼ፣ እናቶቼ፣ እህቶቼና ወንድሞቼ ሰላም በማጣት በትዳራችሁ ሰላም አጣችሁ እየተጨነቃችሁ ያላችሁ እግዚአብሔር አይሰማችሁም? እስኪ እግዚአብሔር ይሰማናል ምትሉ እስኪ እጃችሁ ቆይ፣ እልልታውን ቆዩ፣ ግድ የላችሁ። እርግጠኛ ሁኑ። ሁሌ ተሰባኪ አትሁኑ። ክርስትናችሁ ደግሞ ከማንም ጋር አታቀላቅሉት። የተቀላቀለ ክርስትና አያስፈልግም። ክርስቲያን ምንድነው ይሆን ያለ? እረፉ። እግዚአብሔር ይሰማኛል በሉና እረፉ። እግዚአብሔር ከኔ ጋር ነው። ከችግር ወጣለሁ፣ ከመከራ ድናለሁ፣ ከፈተና መልጣለሁ። ጉለቴ በሙላት ይተካል። አቀርቅሬ አልቀርም። አባት አለኝ በሉ። ግድ የላችሁም። ምንድነው ሁሉ ጊዜ መቆዘም፣ ሁሉ ጊዜ መቸገር፣ ሁሉ ጊዜ ጸልዮም እየተጨነቁ መመለስ? አሁን እዚህ አርፍዳችሁ ጭንቀት እያወራችሁ የምትመለሱ አላችሁ። ሰጣችሁት እኮ ለእግዚአብሔር፣ አረገፋችሁት እኮ በእግዚአብሔር ፊት። መልስ ጠብቁ እንጂ 100 ብር ለታክሲ ሰጣችሁ ምንድነው የምትጠብቁት? መልስ ነው አይደል? መልስ ካለው መልስ አትጠብቁ? ትጠብቃላችሁ አይደል? ድፍን 100 ብር የተቀበለ የታክሲ ባለቤት ደግሞ ግዴታ መልስ ለመስጠት ይፍጨረጨራል አይደል? አሁን ጸለያችሁ፣ ነገራችሁት፣ በጸሎት ችግሮቻችሁ ለእግዚአብሔር ነገራችሁታል። ሰምቶ የመመለስ ደግሞ የማን ድርሻ ነው? አረ ንገሩኝ። ሰምቶ የመመለስ ድርሻ የማን ነው? እግዚአብሔር ነው። እኛ መጸለይ ካቻልን፣ መጮህ ከቻልን፣ መናገር ከቻልን እግዚአብሔር ደግሞ ሰምቶ መመለስ ይችላል አይችልም? እስኪ ይችላል ምትሉ እስኪ ይችላል፣ አምነዋለሁ፣ አውቀዋለሁ ብትሉ አመስግኑት እግዚአብሔር። ክብር ምስጋና። ያ ደሃ ተጣራ፣ ማን ሰማው? እግዚአብሔር ሰማው። ከመከራ ሁሉ ምን አለው? አዳነው። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ ድነን ነው ባልሃንም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ እስራኤልና ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን
በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን